አዲስ አበባና ድሬዳዋን አንሰጥም። ሽመልስ አብዲሳ ከብልጽግና አቋም አፈነገጡ። የኦሮሚያ ጨፌ አስቸኳይ ስብሰባ ተቀመጠ። ጦርነቱን ለማቆም ረፍዷል፣ ወደፊት ብቻ ጸምዶ አቋሙን ይፋ አደረገ። የህወሓትና ሻዕቢያ ጀነራሎች ድንበር ላይ አስቸኳይ የውጊያ ግምገማ ማድረጋቸው ተሰምቷል። መውጫ አጥተናል ድረሱልን ከሆርሙዝ የተሰማው ተማጽኖ። በመጨረሻ መከሻሪናው ሽንፈት በኋላ ጽምዶ የመጨረሻ አቋሙን ይፋ አደረገ። የህወሓትና ሻዕቢያ ጀነራሎች ገሎ መኬዳ በተባለች የድንበር ከተማ ላይ አስቸኳይ የውጊያ ግምገማ ማድረጋቸው ተሰምቷል። በስብሰባው ላይ ከሻዕቢያ በኩል ጦርነቱን ለማቆም ረፍዷል፣ እጃችን ላይ የቀረው አማራጭ ወደፊት መቀጠል ብቻ ነው የሚል አቋም መያዙም ተነግሯል። ተጨማሪ መረጃ አለን፣ ዝርዝሩን እንመለስበታለን። በሌላ በኩል ደግሞ ሽመልስ አብዲሳ ከጠቅላዩ በተቃራኒ ቆሙ ወይ ያስባለ አነጋጋሪ መረጃ ሾልኮ ወጥቷል። ጠቅላይ ሚኒስትር አብይ በምክክር ኮሚሽኑ ጉዳይ የመንግስታቸውን አቋም ግልጽ ባደረጉ ማግስት ሽመልስ አብዲሳ ከብልጽግና አቋም በማፈንገጥ አዲስ አበባና ድሬዳዋን አንሰጥም የሚል አቋም ማራመድ መጀመራቸው የተነገረ ሲሆን የኦሮሚያ ጨፌ ምል አስቸኳይ ስብሰባ መጥራታቸው ተነግሯል። መሪዎችን ፊት ያዟዟረው የምክክሩ አጀንዳ የትኛው ነው የሚለውን ጨምሮ የተሰማውን ጥብቅ መረጃ ይዘነዋል። በዝርዝር እንመለስበታለን። በሌላ መረጃ የሆርሙዝ ወሽመጥ እንቅስቃሴ መስተጓጎል ጋር ተያይዞ ነዳጅ ጫኝ መርከቦች ላይ የተጋረጠው ስጋት መባባሱ ተሰምቷል። ሰላም ውድ ዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራና ህወሓት የድንበር ሚስጥራዊ ስብሰባ በሰሜን ኢትዮጵያ አዲስ የጦርነት ስጋት ደቅኗል። በሶማሊ ሪፖርት ዘገባ መሰረት የኤርትራ ወታደራዊ አዛዦችና የህወሓት ክፍሎች በገሎ መኬዳ ወረዳ ድንበር አቅራቢያ ያደረጉት ስብሰባ ያልተጠበቀ ወታደራዊ ስልታዊ ጥምረት መፍጠሩን አመላክቷል። ጽምዶ በሚል መጠሪያ የተጀመረው ይህ እንቅስቃሴ በድንበር አካባቢ ባሉ ህዝቦች መካከል ትብብርን ለማጠናከር ያለመ እንደሆነ ቢነገርለትም ከፌዴራል መንግስት እውቅና ውጪ የተደረገና ከጀርባ የሚከናወኑ ፖለቲካዊ ሴራዎችን ጥርጣሬ ያናረ ሆኗል። ይህ አዲስ የፖለቲካ አስተላለፍ ለውጥ በቦታው ላይ ካለው ተጨባጭ ሁኔታ ጋር ተያይዞ ትልቅ ስጋት ፈጥሯል። በኢትዮጵያ መከላከያ ሰራዊትና በታጣቂዎች መካከል የተከሰቱት አዳዲስ ግጭቶች በፕሪቶሪያ የሰላም ስምምነት የተገኘውን ሰላም አደጋ ላይ ጥለውታል። ተንታኞች እንደሚሉት እነዚህ አካባቢያዊ የጦርነት ውጥረቶችና ያልተፈቀዱ የድንበር ተሻጋሪ ግንኙነቶች ተዳምረው የቀጠናውን መረጋጋት በማደፍረስ ሰሜን ኢትዮጵያን እንደገና ወደ አደገኛ የሰንሰለታማ ግጭት አዙሪት ሊመልሱት ይችላሉ። በምዕራብ ትግራይ ሸረሪና አካባቢ ከተከሰተው የትጥቅ ግጭት በኋላ ውጥረቱ እንዲረግብ ሳልሳይ ወያነ ትግራይ ጥሪ አቅርቧል። በኢትዮጵያና ሱዳን ድንበር አካባቢ በሚገኘው በምዕራብ ትግራይ ሸረሪና አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠረው የትጥቅ ግጭት መከሰቱን የሚያመለክቱ ሪፖርቶች ከፍተኛ ስጋት እንደፈጠሩበት የገለጸው ሳወት ውጥረቱ እንዲረግብ ጥሪ አቅርቧል። ፓርቲው ባወጣው መግለጫ የተባባሰው ውጥረት ወደ ሰፊ የትጥቅ ግጭት የመሸጋገር አደጋን በመጨመር በሲቪሎችና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል ይችላል ሲል አስጠንቅቋል። በተጨማሪም ግጭቱ በርካታ ሲቪሎች ከመኖሪያ ቀያቸው ተፈናቅለው ደህንነት ወዳለባቸው ስፍራዎች እንዲሸሹ አስገድዷቸዋል ብሏል። በግጭቱ ሳቢያ ሰብአዊ ተጽዕኖ ከፍተኛ አሳሳቢ ነው ያለ ሲሆን በዓለም አቀፍ ሰብአዊ ሕግ መሰረት የሲቪሎች ጥበቃ ቅድሚያ ሊሰጠው እንደሚገባ አስገንዝቧል። የሳውት መግለጫ ሲቀጥል አሁን የተፈጠረው ውጥረት የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይና ሰላሙን ለማስቀጠል ቃል የገቡ ወገኖች እንዲሁም የሰላም ጥረቶችን የሚደግፉ ቀጠናዊ ዓለም አቀፍ አጋሮች ግጭቱ እንዳይባባስና የተገቡ ቃሎች እንዲከበሩ አስቸኳይ እርምጃ ይውሰዱ ሲል አሳስቧል። በተጨማሪም አሁንም ሰፊ ግጭትን ለመከላከል እድል እንዳለ በመግለጽ ሁሉም ወገኖች ራሳቸው ከድርጊታቸው እንዲቆጠቡ አስቸኳይ የተኩስ አቁም እንዲያደርጉ ጥሪ አቅርበዋል። አክሎም ልዩነቶቻቸው በውይይት እንዲፈቱ የጠየቀ ሲሆን ወታደራዊ ግጭት መባባሱ የሰላማዊ ሰዎችን ስቃይ ብቻ እንደሚያባብስና ዘላቂ ሰላም የማስፈን ተስፋን እንደሚያዳክም በመጥቀስ በብርቱ አስጠንቅቋል። ለቀጠናዊና ዓለም አቀፍ ባለድርሻ አካላት ባስተላለፈው ጥሪ ደግሞ ውጥረቱን ለማርገብ ሲቪሎችን ለመጠበቅ እና ለሰላማዊ መፍትሄ የሚያገዙ ፈጣንና ውጤታማ እርምጃዎች እንዲወሰዱ ጠይቋል። በመጨረሻም የትግራይና የቀጠናው ህዝቦች ዘላቂ ሰላም፣ ደህንነትና መረጋጋት እንደሚገባቸው በመግለጽ ሌላ አውዳሚ የአመጽ ዑደት እንዳይደገም አስቸኳይ እርምጃ እንዲወሰድ አሳስቧል። በቀጣይ መረጃ የኦህዴድ ብልጽግና የሀገራዊ ምክክር ኮሚሽኑን አጀንዳዎች በመቃወም አስቸኳይ ስብሰባ መቀመጡ ተሰማ። ሽመልስ አብዲሳ ፓርቲያቸው ብልጽግና ከያዘው አቋም አፈንግጠዋል። በብሔራዊ ምክክር ኮሚሽን ውስጥ የአዲስ አበባና ድሬዳዋ ጉዳይ አጀንዳ መሆኑን እና ሁለቱ ከተሞች ወደ ኦሮሚያ ከሚጠቃለሉ ይልቅ በፌዴራል መንግስቱ ይተዳደሩ የሚለው ሀሳብ ሚዛን መድፋቱን ተከትሎ በብልጽግና ውስጥ በተለይም በኦህዴድ አመራሮች መካከል ከፍተኛ ውዝግብ ማስነሳቱ ተነግሯል።
ከሳምንታት በፊት በአዳማ ከተማ የስራ አስፈጻሚ ስብሰባውን ያደረገው ብልጽግና የአዲስ አበባን ባለቤትነትና የመንግስት መዋቅርን ማሻሻልን ጨምሮ በምክክሩ ላይ አቋም የሚይዝባቸውን አጀንዳዎች ላይ ምክክር አድርጎ ተወካዩን ወደ ምክክሩ ማስገባቱ የሚታወስ ሲሆን ይሁን እንጂ በምክክሩ ሂደት በተለይ አዲስ አበባን በተመለከተ ብልጽግናን ወክለው የተገኙ አካላት ግልጽ የሀሳብ ልዩነት ማንጸባረቃቸው የበርካቶች ትኩረት የሳበ መነጋገሪያ ሆኖ ነበር። በምክክር ጉባኤ ውስጥ የተሳተፉ ተወካዮች መካከል አለመግባባት መፈጠሩን ተከትሎ ጠቅላይ ሚኒስትር አብይ የመሩት አስቸኳይ ስብሰባ ተደርጎ አዲስ አበባ የኦሮሚያ አካል መሆኗ ቀርቶ በፌዴራል መንግስት መተዳደሯን ትቀጥል የሚለው አቋም የፓርቲው አቋም መሆኑ ሁሉም ተወካዮች እንዲያንጸባርቁ መወሰኑንና ከዚህም አቋም የተለየ ሀሳብ የሚያራምዱ አመራሮች ከስልጣን እስከ መንሳት የሚደርስ እርምጃ ጭምር ሊወሰድባቸው እንደሚችልም ከባድ ማሳሰቢያ መሰጠቱን መዘገባችን አይዘነጋም። ይሁን እንጂ የኦሮሚያ ክልሉ ፕሬዝዳንት ሽመልስ አብዲሳ ከዚህ የብልጽግና አቋም ያፈነገጠ አቋም ማራመዳቸው ስለመቀጠላቸው የሚጠቁሙ መረጃዎች በስፋት እየወጡ ናቸው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንዳረጋገጡት ከሆነ ፕሬዝዳንት ሽመልስና ደጋፊዎቻቸው የኦሮሚያ ክልል መቀመጫ ዋና ከተማ አዲስ አበባ በኦሮሚያ ክልል ህገ መንግስት የተደነገገ በመሆኑ ከተማው ከኦህዴድ ባለቤትነት አይወጣም የሚል ጽኑ አቋም እያራመዱ መሆናቸው ነው የተነገረው። እንደ መረጃ ምንጮች ከሆነ በሽመልስ አብዲሳ ጎራ የተሰለፉ የኦህዴድ ባለስልጣናት ምክክር ኮሚሽኑ አዲስ አበባ የኦሮሚያ አካል መሆኗን የሚያረጋግጥ ፍኖት ካልተከተለና አቋማቸው ካልተከበረ ከምክክር ኮሚሽኑ አቋርጠው እንደሚወጡ ጭምር እያስጠነቀቁ ስለመሆናቸው ነው የተገለጸው። ይህ አጀንዳና አቋም በሁሉም የክልሉ አመራሮች የማይደገፍና የብልጽግና ፓርቲ ጭምር ማዕከላዊ ድጋፍ የሌለው በአንጻሩ በሽመልስ አብዲሳና የቅርብ ደጋፊዎቻቸው የሚቀነቀን መሆኑን ምንጮች አክለው ገልጸዋል። የብልጽግና ማዕከላዊ ኮሚቴ የሀገሪቱ የአስተዳደር አወቃቀር ከቋንቋና ከጎሳ ፌዴራሊዝም ይልቅ ወደ ጂኦግራፊያዊ አቀማመጥ ይመለስ የሚል አቅጣጫ ቢያስቀምጥም ሽመልስ አብዲሳ የክልሉን ጨፌ ምክር ቤት በአዳማ ከተማ በአስቸኳይ ሰብስበው እቅዱን ውድቅ ማድረጋቸው የሚታወስ ሲሆን አሁንም በአዲስ አበባ ጉዳይ የብልጽግና ማዕከላዊ ኮሚቴ ያሳለፈው ውሳኔ በጨፌ ኦሮሚያ በኩል ለማሻር አስቸኳይ ስብሰባ መጥራታቸውን የተነገረው። ወደ መጨረሻው መረጃችን ተሻገረ። በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸው ስጋት የኢራን ጦርነት ከተጀመረበት ጊዜ ከታዩት የከፋ መሆኑን ባለሙያዎች ተናገሩ። ባለሙያዎቹ ይህንን ያሉት ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ቀይ ባህር ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አንዳንድ መርከቦች ሲጠቀሙበት የነበረ አማራጭ መስመር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን አስተባብላለች። ይሁን እንጂ የመስመሩን ደህንነት ለማስጠበቅ ከኦማን ጋር እየተነጋገረች እንደሆነ ገልጻለች። ኬፕለር የተባለው የመርከቦችን እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይት የድፍድፍ ነዳጅ ንግድ ቀውስ ከጀመረ ወዲህ እጅግ አስከፊው ጊዜ ላይ ይገኛል ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ቅዳሜ ዕለት በሆርሙዝ ወሽመጥ ያለፉት መርከቦች ቁጥር 11 ሲሆን እሁድ ማለፍ የቻሉት 8 መርከቦች ብቻ ናቸው። እንደ ኬፕለር ከሆነ ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ ነበር። 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ በወሽመጡ በኩል ነበር የሚተላለፈው። ሰኔ ወር ላይ በኢራንና በአሜሪካ መካከል የተደረሰው ጊዜያዊ ስምምነት የመርከቦቹ ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ዳግም ከተቀሰቀሰ በኋላ እንቅስቃሴው እንደገና በከፍተኛ ሁኔታ ቀንሷል። በርካታ መርከቦችም በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያና ማስተላለፊያ መሳሪያዎችን ወይም ሲግናላቸውን ለማጥፋት ተገደዋል። ከሳውዲ አረቢያ ነዳጅ ጫኑ አንዳንድ መርከቦች አማራጭ በሆነው እንዲሁም ሳውዲና ሰሜን ምስራቅ አፍሪካ መካከል በሚገኘው የቀይ ባህር መስመር አልፈዋል። ሆኖም ከቅርብ ጊዜ ወዲህ የየመን ሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣሉን ከ2 ሳምንት በፊት ያስታወቁ ሲሆን የዩናይትድ ኪንግደም የባህር ትራንስፖርት ተቋም ባለፈው ሳምንት በርካታ ጥቃቶች መፈጸማቸውን ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።